አላልኳትም ምን እንደዛ እሷ ጋር ለተለያዘሽ ነው እንጂ ማለት ነው ወደሽ ነው እሷ ምንም አይደለችም ምንም ለኔ ምንም ነሽ ተራ ሰው ነች ገባ አንተ ግን ለኔ በጣም ዋና የምታስፈልገኝ ሰው ነህ ለምን አይገባም አዎ በጣም ነው እንደያስፈልኩ እንደቀቀኝ እንዳትነኪኝ በቃ እኔ እውነት ሩታ ማለት ነው በቃ ሊይዛት ልጨብጣት ነው ነገር አልቻልኩም ሩታ ሙድ የያዘች ነው ወይስ የምርም ነው ይሄ ነገር እየተፈጠረ ያለው ራሶች እስቲ አንድ ነገር በሉ እንዴ ሩታ ማለት ነው ንግግሯና ነገር አብርሽ ሲሪየስ ሆኖ ተናዶና ነገር ያወራ እየቀለደችን ምናምን ነገር ነው የሚመስለው በሲሪየስ ምናምን ነገር ከሆነ እኔ እንደውም አንድ ሰው ኮሜንት ላይ ሆነ ነገር አጋርቶ ነበር ስሙን አሁን ስለማላስታውስ እንጃ ግን ብቻ ምንድነው የተባለችው ሩታ አሁን እንደዚህ ማለት ቀልድ እስካደለ ድረስ ትዳራቸውና ነገር የምር እስከሆነ ድረስ ሌላ ትልቅ ሰውና ነገር ይዛ ካስፈለገ ደግሞ ሽማግሌ ምናምን ነገር ኖሮ በመካከላቸው ያለው ነገር ሙሉ በሙሉ እንዲፈታ ነው እንጂ እንደ ቀልድ ከመሬት ተነስቶ አንድ ላይ እንሆናለን ከመሬት ተነስቶ ደግሞ እንለያያለን የሚባል ነገር ትዳር ውስጥ አይሰራም እና እስቲ ሩታ ግራ እያጋባችኝ ነው ግን እስቲ ለማንኛውም ብቻ ዋናው መጨረሻ ላይ በዛም በዚህም ሆነ ምናምን ነገር አንድ ላይ መሆናቸው ወዴት ነው እንዴ ሻንጣ ምናምን ደሞ እስኪ ነገራቸው ኧረ ተመለሽ በሏት ሩታ ሰላም ውድና የተከበረ እሺ እንደተለመደው ሰላምታ ይለናታ ድርሼ ልግባ ግን ሩታን ቆይ ተመለሽ ይበሉ የምር ሩታን ተመለሽ እንበላት ግን ብቻ ለማንኛውም ሰላም ብያችሁ ልግባ እንዴት ናችሁ እንደ ተመልካች ቤተሰቦች ደህና ናችሁ ብዬ ተስፋ አደርጋለሁ እኔም እግዚአብሔር ይመስገን ደህና ሆኜ አዲስ ቪዲዮ ለእናንተ ይዤላችሁ መጥቻለሁ እኔን ለማታውቁኝ ሰዎች ቡሱ እባላለሁ ደግሞ ይሄ እንደ ተመልካች ቻናል ነው እንደ ተመልካች አስተያየቶቻችንን በነፃነት የምንሰጥበት ቻናል ነው ሰብስክራይብ በማድረግ ቤተሰቡን ሁላችኋለሁ እንዲሁም ደግሞ ቪዲዮን የጀመራችሁ ላይክ አድርጉ ሁላችሁንም ደግሞ ቪዲዮን እስከ መጨረሻ እንድትከታተሉ ከዛ በኋላ የራሳችሁን አስተያየት እንደለባችሁ እንድትሰጡ ትክክለኛ የሆነ አስተያየቶቻችሁን ብቻ በትክክለኛ መንገድ እንድትሰጡ እላለሁ በቀጥታ ወደ ቪዲዮ እንግባ ሁሉንም ነገር ዛሬ በደንብ ላወራው ፈልጋለሁኝ ማለት ሁሉም ነገር ከልቤ እንደሆነ እንዲያውቅ ፈልጋለሁ ምናምን ከዚህ በኋላ እዚህ ቤት ውስጥ አብረን እንድንኖር ፈልጋለሁኝ ሐሳብህን በደንብ አሳውቀኝ እላለሁ አይ ካለን ደግሞ እኔ አንድ ነገር ማለት ነው ለሩታ እንደ ምክር ከላይ አሁን በምታረጋቸው ነገሮች ማድረግ አለባት በማሰበውን ነገር ልንገራችሁ አሁን በቪዲዮ ስትመጣ ለኛ ስትናገር አብርሽ በሌለበት ሲሪየስ ሆና ነው አይደል የምታወራው ልክ አብርሽ ሲመጣም በሲሪየስ ትናገረው ነው እየቀለደች ምናምን ነገር ሳይሆን አብርሽም እንደ ቀልድ እሷ የምታወራው ነገር በሚወስድበት አይነት መንገድ ሳይሆን በትክክል አሁን ለኛ ሲሪየስ ሆነ በምታስረዳበት መንገድ አብርሽን ታስረዳው የሚል እምነት አለኝ አለበለዚያማ በቃ ልጁ እንዴት ይመናል ለዛ ያቺ ነገር ትንሽ ሩታ በታስተካኪ ይላል እሱም እዚህ ማይኖር ከሆነ እኔም እዚህ ቤት ውስጥ ምንም አልሰራም ሻንጣዬን ይዤ ወደ ሌላ ሀገር ሄጄ ኑሮዬን እቀጥላለሁ ማለት ነውና ምንም በቃ ጥቅም እንደሌለው ነው አሁን ለምሳሌ አብርሽ ስለሌለ ሻንጣዬን ይዤ ሌላ ሀገር ቦታ ምናምን ነገር ሄጄ ይሆናልሽ አሁን አንድ ቦታውም የኔ ጥያቄ ነው አሁን ለምሳሌ ኢትዮጵያ ውስጥ ከሆነ የት ነው የምትሄጂው አንድ ጥያቄ ነው ከኢትዮጵያ ውጭ ከሆነ ግን መጀመሪያም እየዋሸሽ ነበር ማለት ነው ሩታ እዚች ጋር ምንም መወሻሸት ምናምን ነገር አያስፈልግም ከሀገር ውጭ ከሆነ አሁን ሩታ ምናምን ነገር ለመሄድ እያሰበች ያለችው እርግጠኛ ነኝ በቃ የመጀመሪያም የእንትኑ ጉዳይ የውሸት ነው የሚሆነው ምክንያቱም ከሀገር ውጭ የሚወጣ ሰው እንግዲህ በአንድ በሁለት ቀን አይደለም የሚወጣው ትኬት ምናምን ነገር የፍላይት ትኬት ምናምን ነገር ተቆርጦ ብዙ ጣጣ አሉ ብቻ እስቲ ለማንኛውም ሳላይ ምንም ማውራት አልፈልግም ይኸው ከእናት ተኩል ገና ቪዲዮን እያየው ነው እስቲ ከሀገር ውጭ ነው ሀገር ውስጥ ነው የሚለውን ደግሞ በዛሬው ቪዲዮን ምናየው ይሆናል እኔም እዚህ ቤት ምንም አልሰራም እና ወዴት ስትሄጂ ወደ ሌላ ሀገር ነው ልጄን ይዤ ሌላ ሀገር እንኖራለን እኔ እኮ ማለት ነው የሆነ የእቃቃ ጨዋታ ነው የተጫወታችሁ ያላችሁት ምንድን ነው ማለት ሩታ አሁን እሱ አሁን ለምሳሌ እሺ አለም አላለም ሌላ ሀገር መቀየር አለመቀየሩ ምን ያገናኘዋል ለልጁ ሰላም ይሰጣል አንቺ ሰላም ይሰጥሻል ምን ያገናኘዋል እስቲ ንገሩኝ ሰዎች እንዴ ማለት አሁን በብስጭት ነው ይሄን ውሳኔ እየወሰንሽ ያለሽው ወይስ ምንድነው አሁን እየተፈጠረ ያለው ነገር እኔ እኮ ለአብርሽ ብቻ ሳይሆን ለኔም ጭምር እርግጠኛ ነኝ ለእናንተም ግራ እየገባችሁ እንደሆነ ሩታ የምታደርጋቸው ነገሮች ማለት ሩታ የምትወሰናቸው ውሳኔዎች በቃ ማትጨበት ሰው የሆነች ነው ከቅርብ ጊዜ ወዲህ እውነቴን ነው የምለው እስቲ ለማንኛውም ሀሳቧን ምናምን ነገር ተረድቼ ከዛ በኋላ ማወራውን ነገር አሁን ሐሳቧም እንደሆነ ሳልረዳ ብዙ ማውራት አልፈልግም ግን እንዲሁ በቃ ስላልተዋጠልኝ ሌላ ጋር ሄደን እንኖራለን እኔና ልጄ እኮ አንቺ በልጄ በምናምን እያልሽ እያስፈራራሽ ነው ያለው ፍላጎት እንድኖር ነው ወይስ ምንድነው ፍላጎት ቆይ እኔ የረሳሁት ነገር ማለት ነው እንዴ እኔ እኮ ማለት ነው ከዚህ በፊት ሩታን
ያልኳትን ነገር የመርሳት ችግር ስላለብኝ ነው። አስታውሱኝ። እኔ አብርሽ እንዲመለስ ምናምን ነገር ይሄ ሌላ የምትጠቀማቸው ቴክኒኮች ከሆኑ ይሁን ችግር የለውም። ግን አብርሽ የምርም እዚህ ቤት አልገባም ብሎ ግን ከዚህ ቤት የምትወጣ ከሆነ ራሷን ነው የምትጎዳው፣ ሌላ ማንንም የምትጎዳው ሰው የለም። እና አብርሽን እዚህ ቤት ለማስገባት ምናምን ነገር ከሆነ አደንቃታል። ምክንያቱም ከዚህ በፊት እኔ በአንደበቴ ያልኩት ነገር ነው። ሌላ ብልሃትሽን ምናምን ነገር የሴትነት ብልሃትሽን ተጠቅመሽ የአብርሽን ደካማ ጎን ተጠቅመሽ እዚህ ቤት የማስገባት ድርሻው ያንቺ ነው ብዬ ተናግሬ ነበር። እንደዛ ከሆነ እያደረገች ያለችው በቃ ምንም አንላትም እኮ ሩታን በቃ ላይክ ጋጅተናት ምናምን ነገር ብቻ ማለፍ ነው። ግን ሀሳቧ ሌላ ከሆነ የምርም ከሀገር የመውጣቱ ምናምን ነገር ተሳክቶ ምናምን ከሀገር እየወጣች ምናምን ከሆነ እንጃ እኔ ሩታን በትንሹ ልቀየማት እችላለሁ። ፍላጎት እንደሆነ አውቃለሁ። በቃ ሌላ ነገር አስቤ የመሰለክ ስለሆነ ነው እንጂ በደንብ ነው የማውቀው። እኔ ፍላጎት አይደለም ሌላም ነገር ባታስቢ በቃ። እሺ ቆይ ነው የእነሱን ክርክር ማለት ነው ለጊዜው ትንሽ እናቆምና ማለት ነው አንድ ጥያቄ ልጠይቃችሁ እስቲ። አሁን ለምሳሌ ልዑል አፍ ኖሮት ነገር ቢያወራ ማለት መውራት ቢችልና ቢያወራ የእሱ ሀሳብ ምን ይሆናል ብላችሁ ታስባላችሁ? አብርሽና ሩታ እንደዚህ ሲሆኑ ምናምን ነገር ይሄ በቃ መስማትና ማዳመጥ በቃ መገንዘብ የሚችል አይነት ህፃን ቢሆን ምን ሚል ይመስላችኋል? አይታዘባቸውም ሁለቱንም? እኔ እኮ እርግጠኛ ነኝ ለሩታም ለአብርሽም እንደማይወግም ማለት ነው። ትንሽ ቢወግን ያው እናትም ስለሆነች ያሳለፈችውንም ነገር አመዛዝኖ ለእሷ ቢወግን ነው። ግን እውነቴን ነው እርግጠኛ ነኝ ራሱን አውቀውና ነገር ቢሆን ለማናቸውም እንደማይወግን። ምክንያቱም እንደ አማራጭ ሩታ ያቀረበችው ነገር ምንም እዚህ ገባ የሚባል አይነት አይደለም። አብርሽ እዛ ቤት ተመልሶ ሊገባ ፍቅር ነው እንጂ የሚያስፈልገው ግዴታ አይነት ጫና አይነት ነገር አይደለም የሚያስፈልገው። አይመስላችሁም? እንዴት ነው በጫናውን እዚህ ቤት ቢገባ ከሆነ ሰዓት በኋላ እንደገና የድሮውን አብርሽ ማየታችን ይቀራል። እንደገና በቃ ማለት ይሄ ተወ ብንል ራሱ የዛኔ በቃ አስቸጋሪውን አብርሽ ድጋሚ ማምጣቱ ይቀራል አይቀርም። በቃ አንድና አንድ በፍቅር ነው እዚህ ቤት መግባት ያለበት ብዬ ነው ማምነው አብርሽ። አለበለዚያ ልንገራችሁ ሰዎች ሁሉም ነገር ከንቱ ነው የሚሆነው፣ ሁሉም ድካም ከንቱ ነው የሚሆነው። አብርሽም ደግሞ ማለት ነው አንዳንዴ አሁን የሩታን እንተውና ወደ አብርሽ ስንመጣ አብርሽም ደግሞ አንዳንዴ እሺ ማለት መቻል አለበት ይሆናል። ሲለመን ምናምን ነገር ሁሉ ነገር ባይቀልበት ቆንጆ ነው። አሁን በጣም ቀሎበታል አብርሽ። በእጅ ያለ ወርቅ እንደሚባለው አይነት ነገር ነው። እና አንዳንዴ ስለተለመንክ ጥፋተኛ ምናምን ነገር እሷ ናት ማለት አይደለም። ለአንተ ጥፋትም ይቅርታ እያለች ሊሆን ይችላል። ምናልባት አንተ የራስህ ጥፋት ካልገባ እሷ እኮ ለአንተ ጥፋት ምናምን ነገር አርታለን ይቅር ብላ ምናምን ነገር እንትን እያለች ሊሆን ይችላል። ያን ደግሞ ማመዛዘን የራስህ ድርሻ ነው። ካልሆነ ጸልይ ሌላ ምንም እኮ አማራጭ የለም። በቃ ሰዎች ጸልይ። ካልሆነ በቃ የትዳር ጉዳይ አይደል የተያዘው። በቀልድ ምናምን ነገር አትየው። በአንተ ብቻ ኃይል የሚፈታ ነገር በአንተ በቃ ጀብድ ምናምን ነገር ብቻ እንትን የሚቀጥልና የሚያቆም ነገር እንዳደለ ተረዳ መጀመሪያ። ሩታ ስነ ስርዓት ይኑርሽ። የት ነው የምትሄጂው? ሌላ ሀገር? እሱን የምሄድበትን በኋላ ስወጣ እነግርሃለሁ። የት? ቆይ እሺ፣ አሁን ሄደች ቢባል ሩታ የት የምትሄድ ይመስላችኋል? ያው ቅድም እንዳልኩት ሀገር ውስጥ ምናምን ነገር ከሆነ ችግር የለውም። በቃ መገናኘታቸው ስለማይቀር ብትሄድ ደግሞ ያው ቡታጀራ ነው የምትመጣው ከወላጆቿ ምናምን ነገር ሌላ ርቃ ምናምን ነገር የትም አትሄድም። ከሀገር ከወጣች ግን የምር እኔ እንደ ግሬስ ፋሚሊ እንቀየማታለን ሩታ። እንደዚህ ምናምን በዚህ አይነት ሁኔታ ከሀገር ወጣች ማለት ነገሮች ማይስተካከሉበት አይነት ደረጃ ላይ ስለሚደርሱ ሩታ እንቀየማታለን። ግን አሁን ወላጆቿ ቤት ከሄደች ደግሞ ትችለዋለች ወይ? ይሄ የሰፈር ሰው ምናምን ነገር የሰፈር እናቶችም አባቶች ብቻ ማንም የሚያውቃት ሰው ምናምን ነገር እቺ ባለፈው ወልዳ ምናምን ነገር የሆነ ተመለሳ ምናምን እናቷ ቤት ገባች መባሉ ይቀራል። ያንን እንትን በቃ መሸከም ትችላለች ወይ? ያንን ሁሉ ሀሜት ያንን ሁሉ ወሬ በቃ የሰው ሁሉ የቡና መጠጫ ምናምን ነገር ስትሆን ያንን ትችላለች ወይ ነው። እና ሁለቱም አማራጭ እንደኔ ማለት ነው እንደ ቡሱ እንደ ተመልካች ሁለቱም አማራጭ እኔ አያስኬደኝም። በቃ ያላት አማራጭ ብዬ ማስበው ማለት ነው በጣም ከዚህ በላይ ብልሃቷን ተጠቅማ አብርሽን የራሷ ማድረግ ነው ያለባት ብዬ ነው ማስበው። እስቲ ይሄ ሀሳብ ከተመቻችሁ ላይ ቀርቡ፣ ሀሳቤ ደግሞ ካልተመቻችሁ እዚች ጋር ተሳስተሃል ብላችሁ ኮመንት ላይ ጻፉ። በትክክል ሀሳቦችን እንወያያለን። እንግዲህ የምንማማርበትም ቻናል ስለሆነ ማለት ነው። ሳታስገድደኝ ገባ እኮ አሁን እኔ ልጄን ስላልኩኝ ወይንም ልጄን ስለምወድ በየጊዜው መምጣት ስለምፈልግ ማየት ስለምፈልግ ያንን ነገር አይተሽ ነው እኔ ላይ ለመጫወት እያስብሽ ያለሽው? ልጄን ስለምትወድ ነው እውነት ብቻ ተሆነ ብዙ ማስታወስ ማለት ነው። እኔ እንዲያውም ሰው እኔ አሁን አብረሽ ልጅ ምናምን ነገር በደንብ የምትወድ ከሆነ እና 24 ሰዓት ምናምን ነገር ብታዩ አይሻልም? እንደ ሀሳብ ማለት ነው 24 ሰዓት መቼም ማንም ሳይነጥቅ ምናምን ነገር የጊዜ ገደብ ሳይኖር ገደብ በቃ ይሄ የምትመጣበት ቀን የምትመጣበት ሰዓት ምናምን ነገር ሳይወሰን እንደ ልብ ብታይ አይሻልም?
እንዳሳብ እንዲሁ ለልጅ ብትል ራሱ በትገባ ምን አለበት? እኔ አሁን ሩታ መለመኗን ማቆም አለባት ከሚሉ ሰዎች ነኝ። ሩታ ለመኗን ነገር ታቁምና አብርሽን በትክክል ደህና አድርጎ የሚመክር ሰው ካለ ይምከር። ካልሆነ ደግሞ ሩታ ትልቅ ሰው ታምጣ። አሁንም ቢሆን የእሷንም ቤተሰብ ቢሆን የራሱንም የአብርሽንም ቤተሰብ ቢሆን እንደገና ደግሞ ሌላም ሽማግሌ ምናምን ቢሆን በቃ አላ የሚያስታርቃቸው ሰው ያስፈልጋል ማለት ሩታ ሰምኛለሽ። ያንቺን ፍላጎት ብቻ አይደለም የሚጠበቀው እዚህ ጋር እኔም ማሰብ እፈልጋለሁ። ቢያንስ 1 ወርም ሊሆን ይችላል 15 ቀን ማሰብ እፈልጋለሁ። ዝም ብዬ ዘው ብዬ አልገባም። ከዚህ በፊት የተሰቃየሁት ከዚህ በፊት እንትን ያልኩት ይበቃኛል። ገባሽ? አንተም እንደዛ ካልከኝ ምን ልበል? እኔ እኮ ስቃይ አይደለም። እሺ ቆይ አብርሽ 1 ወር 15 ቀን ምናምን ነገር የቀድሞ ቤቱ ጋር ለመመለስ ያን ያክል ከባድ ነገር ነው ብዬ አላስብም። የቀድሞ ቤቱ ጋር ለመመለስ 1 ወር 15 ቀን ምናምን ነገር ካለ ሄርሜላ ጋር ለመሄድ ስንት ቀን ነው የፈጀብህ? እስቲ ንገረኝ አብርሽ። ከሩታ ተለይተህ ሄርሜላ ጋር ለመሄድ ምን ያክል ጊዜ ፈጀብህ? 1 ወር 15 ቀን ምናምን ነገር አስበህ ነው ሄርሜላ ጋር የሮጥከው? እኔ እኮ ፋታ እኮ አልሰጠህም። ልክ ከሩታ እንደተለያየ ፋታ አልሰጠህም። ከሄርሜላ ጋር እዛ የፈለግከውን ነገር ለመሆን ከሄርሜላ ጋር ለመራገጥ የሆነ በቃ ሌላ ቃሎችን አልልም፣ ብቻ የፈለግከውን ነገር ለመሆን ጊዜ አልሰጠህም። እና አሁን ሩታ ጋር መመለሱ ይህን ያክል እውነት ለመናገር ከባድ ነገር ሆነ ነው ማለት ሩታን አታውቃትም ነው? ይህን ያክል እንደ ሆረር ፈርታሃት ነው? ገባሽ? ይሄ ልጅ እኔ አድርጌው ከሚቆጭ ምንድን ነው የሚቆጨኝ? እኔ መብት አይጠበቅም እንዴ? የኔ መብት አይጠበቅም ወይ? ያንቺ መብት እንደምጠብቅ የትኛው መብት? ቆይ እስቲ እንዴ ያንተ መብት ሆነ ነገር የሚባለው የትኛው መብት ነው? እስቲ ንገረኝ አብርሽ። አብርሽ ማለት ነው ሩታ ጋር ላለመምጣት ቤት እዚህ ላለመግባት ነገር ብዙ ሰበብ በቃ ብዙ ሰበቦችን እየደረደረ ነው ማለት። መምጣት ካልፈለክ እኮ ማለት ነው ያን ያክል የሚያስገድድ ሰው የለም። በቃ አንድና አንድ የልጅ ጉዳይ ነው አይደል? እሱን ደግሞ በቃ ህግ ምናምን ነገር ሊከለከል አይችልም። ከሀገር ደግሞ እንደማትወጣ ግልጽ ነው ሲመስለኝ። እንዲሁም ከሀገር ምትወጣ አይመስለኝም። ምክንያቱም በዚህ ሰዓት ከሀገር መውጣት ማለት በጣም ከባድ ነገር እንደሆነ ሁላችንም የምናውቀው ነገር ነው። እና ግን አሁን ሩታ ጋር ላለመመለስ ማለት ነው ይህን ያክል ሰበብ መደርደሩ ለምን አስፈልገ? ምንም ያልተፈጠረውን ነገር ከአንቺ ጋር ከተለያየው በኋላ ብዙ ነገሮች ተፈጥረዋል፣ ችግሮች ተፈጥረዋል ምናምን ማለቱ እርግጠኛ ነኝ ሩታ ተስፋ ቆርጣ አብርሽ ላይ ተስፋ ቆርጣ እንድትተው አይነት ነገር ነው ማለት። ከሄርሜላ ጋር ምን ቢፈጠር ነው አሁን ይህን ያክል ብዙ ነገሮች የተበላሻሹ ነገሮች አሉ ማስተካከል አለብኝ የምትለው? ምን ነው የምታስተካክለው እንዴ? ከ5 ከ6 ቀን በፊት እኮ ለገዛ ወንድም እኔ እሷ እሺ ካለች ችግር የለብኝም ምናምን ነገር ስትል ነበር። 5-6 ቀን ውስጥ ከሄርሜላ ጋር ምን ብታደርጉ ወይስ ዝዋይ ላይ የተፈጠረ ነገር አለ? ሰዎች እኔ አብርሽ በገዛ ምላሱ የራሱን ጣጣ ምናምን ነገር እያወጣ ነው፣ የራሱን ሚስጥር እያወጣ ነው እንዴ። ዝዋይ ላይ የተፈጠረ ነገር ካለ ነገርና ከዛ በኋላ ሩታ ቁርጧ ምናምን ነገር ተወቅ። እንዴት ነው በዚህ ልክ ተስፋ የቆረጥከው በራስህ ትዳር? እንዴት ነው በዚህ ልክ በቃ ትዳር የቀለለብህ ምናምን ነገር ምንድነው ሲጀመር? እሺ ሰዎች እኔ እንጃ በጣም ብዙ ነገር እንዳስብ እያደረገኝ ነው የአብርሽን ንግግር ማለት ነው። ሩታ ተመለስ ስትለው ሰበብ ይደረደራል። ማስተካከል ያለብኝ ነገር አለ። ምንድነው ሄርሜላን አስረግዛት ነው ያስረገዘችው ምናምን ነገር እንድታስወርድ ታረጋት ምንድነው? ቆይ ማለት ከዛ አሁን ለምሳሌ አንዳንድ ነገሮች ከመፈጠር የዘለለ ምን ችግር ሊያጋጥም ይችላል? ይህን ያክል ሩታ ተስፋ እንድትቆርጥና ነገር አትሞክር። ውሸት ምናምን ከሆነ ማለት ነው። እውነት ከሆነ ደግሞ እንጃ እኔ ምንም ማለት አልችልም። ፈጣሪ ነው የሚፈርደው፣ ፈጣሪ ይፍረድ። አንቺ ብቻ አይደለሽም። በአንቺ በኩል አልሳካ ሲልሽ ከዳኒ ጋር አንዳንድ ነገሮችን አውርታችሁ ዳኒ አሁን ላይ የሚጽፍልኝ ቴክስትና የሚያወራኝ ነገር ስላለ ነው። ገባሽ አይደለ? እያንዳንዱ ነገር እሺ ቆይ እኔ አሁን ለምሳሌ ማለት አብርሽ የሚያወራቸው ነገሮች ከማሳቅ የዘላለ ምንም ለኔ ሴንስ እየሰጡ አይደለም። ምክንያቱም እዚች ጋር ምን አለ አሁን አብርሽ እኔን ለማሳበድ ምናምን ነገር ነው ይህን ሁሉ ነገር የምታደርጊው እንዴ? አሁን ጤናማ ነኝ ብለህ ነው የምታስበው? እኔ የምሬ የድፍረት ንግግር አይሆንብኝና ማለት ነው። አሁን ጤናማ ነኝ ብለህ እያሰብክ ከሆነ አብርሽ ተሳስተሃል። ሩታን ስላገኘ ሩታ ጋር ስለተመለስክ አይደለም የምታብደው። አሁን ራሱ ትንሽ የጤና ሁኔታ ስለሚያሳስብ ብትታይና ብትመረመር ምናምን ነገር ቆንጆ ነው። እና አሁን እንዴት ራስ እንደ ጤናማ እንዳየ ግራ ነው የሚገባኝ። አሁን እሺ ከቀልዱ ምናምን ነገር እሺ እንውጣ ምናምን ችግር የለውም። ግን ሩታ አሁን ማለት ምን ገዷት ነው አሁን አብርሽን ለማሳበድ አብርሽን ለመጉዳት ይሄን ያክል ርቀት ትሄዳለች ምናምን ነገር ብላችሁ የምታስቡት አንዳንድ ሰዎች እንዴ ምን ያደርግላታል? አብርሽ ምናምን ነገር መጣ። ከዛ በኋላ ከሱ ዙሪያ እሱ እንደሚለው ከሆነ ማለት ነው በሱ ዙሪያ ያሉ ሰዎች ምናምን ነገር ከአብርሽ ህይወት ወጡ። ከዛ በኋላ እሷም አልፈልግህም አለችው። ለምሳሌ ምን ልታገኝ ይሄን ልታደርግ ትችላለች? ምክንያት እኮ አንዳንዴ ያስፈልጋል። የሆነ ነገር ይሄ እንደዚህ ልታደርግ ነው ብላችሁ የምትወስኑ ሰዎች ካላችሁ ለምንድን ነው የምታደርገው? ምክንያቷ ምንድን ነው ብላችሁ ነገር ደግሞ አስቀምጡ። ምክንያቷ ይሄ ነው ምናምን ነገር የሚለውን ነገር አስቀምጡ እንጂ በደፈናው ሩታን እንደዚህ እንትን አትበሉ። ሰይጣን ምናምን ነገር ያደረባት ሰይጣን ብቻ ያደረባት ራሷ ሩታን ሰይጣን እያደረጋችሁ ነው ያላችሁት አንዳንድ ሰዎች። ሩታ ሻንጣውን ይዘችሁ ግቢ።
የሰማሽ ነው። እኔ ህፃን ልጅ አይደለሁ የምታታልኝ። እሺ አብረን ትኖራለህ? በቃ አልኖርም። ለምን አልኖርም? እኔ እኮ እወድሃለሁ። ሩታ ስነ ስርዓት ይኖርሽ። አታታይኝ። እያታለሁ እኮ አይደለም። ኧረ ተው ሰዎች፣ እውነትሽ አሁን ለምሳሌ የሩታን ሁኔታ ለሚያይ ሰው አሁን ቅድም እንደዛ ሲነጫነጭ ሆነ ነገር ከነበረበት እንደዚህ ደግሞ ስትሆን እንዴት ነው ማለት? ሁላችንም እኮ ብንጠረጥር እውነት አለን እኮ በቃ አብርሽን ቢጠረጥር እውነት አለው። ስለዚህ ሩታ በቃ እንደ ቀልድ አትያዡ። ቅድምም ብዬዋለሁ፣ ገና ስንገባ ምናምን ነገር ቪዲዮን ስንጀምር ብዬዋለሁ፣ እንደ ቀልድ አትያዡ ነገር እየሆን አብርሽ በዚሁ ከቀጠለ ምናምን ነገር በቃ ጭራሽ ለዘላለም ላያምንሽ ነው። በቃ አሁን የሆነ የተኮሳተረ ፊት እያየ አሁን ደግሞ እንደገና እንደዚህ ፍቅር ምናምን ነገር በፍቅር ሆነሽ እንደዚህ ስታናግሪው በቃ ልጁ ግራ ይጋባል። ጭንቅላቱ ራሱ የትኛውን ይዤ የትኛውን ልልቀቅ አይነት ነገር ውስጥ ነው የሚገባው። እና ቀደምም ብያለሁ በድጋሚ ለ3 ለ4ኛ ጊዜ እላለሁ በሽማግሌ ነገሩን ፍቱት። በቃ አለቀ። እኔ የትም የምትሄድ አይመስለኝም። እወድካለሁ። መልካም ጊዜ ሆነልሽ። የትም አትሄድም። ልንገራችሁ ሩታ የትም አትሄድም። ብትሄድ ሩታ ጅራ ነገር ቤተሰብ ጥያቄ ብትሄድ የሚመስለኝ ማለት ነው። ከዛን አብርሽም ተከትሎ ይሄድና ምናልባት አሁን የኔን ትንቢት ልበል ትንቢት ሳይሆን በቃ የኔን ፕሪዲክሽን ምናምን ነገር ነው የምናገረው። እና ብትሄድ ቡታጀራ ነው የምትሄደው። ከዛ በኋላ እንግዲህ ቤተሰቦቿ ጋር አብርሽም ከዛን ተከትሏት ሄድና እዛ አንዳንድ ነገሮች ሊፈጠሩ ይችላሉ። ካልሆነ እንግዲህ የትም አትሄድም። ነገ እዚችው ቤት ምናልባት ወይ ደግሞ እዛ የተለመደችው አጥር ስር ቪዲዮ ይሰራልናል። አለቀ። ከዛ የዘለለ ነገር አጠብቁ። ብቻ በማንኛውም የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። እዚህ ድረስ ደግሞ ያያችሁ ሰዎች ካያችሁ አይቀር ቪዲዮን ላይክ እያደረጋችሁ ብትወጡ በጣም ደስ ይለኛል፣ ስለሚጠቅመኝም ጭምር ነው። እና ላይክ እያደረጋችሁ ወጡ። ሰብስክራይብ ያላደረጋችሁን ሰዎች ደግሞ ሰብስክራይብ አድርጉ። የራሳችሁን አስተያየት ደግሞ ኮመንት ላይ እንደልባችሁ ማስፈር እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።